ሚዝኖ ችግር የለውም። ይሄ ወንድ ማረሰው ወንድሜ እኮ ተሳመ እንጂ ፍቅረኛ እኮ ነች። አብርሃም ሄርሜላ የሚወዳትን አብርሃም ተመልሷል ብዬ አስባለሁ። ከዛ ባለፈ ደግሞ ኤቭሪ እንቅስቃሴዎችን በራስህ ነው። ሰዓት ለምን ቀየርኩ? አብርሽ እኔ የገዛሁልህ ሰዓት የት ሄዶ ነው? ለሰው ለምደምቶ ሄርሜላ ምን ነገር አያስፈልግም። እርፍ እንደው አታዋርደኝ ማለት አሁን ነው። እናንተ ጭቅሌታ ማለት ነው። አያችሁ አይደለ? ሰዓቱ ለምን አወለከው? እኔም አሁን ልል ነው። አሁን ላይ እንግዲህ ከአንገቱ ሀብል ሳይሆን ችግሩ ያለው ከሰዓቱ ላይ ነው። እንዴት እንደተኮሳተረች አያችሁ? ለምን አወለከው ብላ ማለት ነው። ሲቀጥል እኮ ውሽሚትዬ እውነት ተጸይፎሻል እኮ አብርሃም። ስትስመው ራሱ ዝም ብለሽ አትሳብኝ ብሎ አመነጫጨቃት ማለት ነው። ስታቅፈው እጇን ውርውር አደረገባት። አቤት ቅሌት፣ አቤት ውርደት! እንደው አታዋርደኝ። ኧረ አንቺ ሴትዮ፣ ኧረ አንቺ ሴትዮ ራቂ ራቂ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። በመጨረሻ ምን እንደሆነ አያችሁ? ነብሯ አንበሲቷ በሩ እንዴት እንዳንኳኳችሁ ገብታለች እኮ ገብታለች። ውዶችዬ እንግዲህ ባለቤቷ ውዱ ባለቤቷ የልዑል አባትን ይዛ ልትወጣ እንግዲህ ነብሯ ብላለች ማለት ነው። ይዛ ወጣች ወይስ አልወጣችም የሚለውን በደንብ አድርጌ የምነግራችሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁን ላብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ወይም ደግሞ በቅጽል ስሙ አሁን በአዲስ ባወጣሁለት ብርቁ አይ ብርቁዬ ብሶበታል። የብርቁ ካራክተር ማለት ነው። እናንተ ውሽሚት ስትለጠፍበት እኮ ተጸየፋት። አቤት ቅሌት! ለነገሩ ለአንቺ ቅሌትና ውርደት እኮ ብርቅሽ አይደለም። ስታቅፈው ተጸየፋት እኮ እጇን ወረወራት። ስትስሙ አትሳቢ፣ ምን ነው ዝም ብለሽ መሳም አላት ማለት ነው። ይሄ ደግሞ አሽቃባጭና አሽቋላጭ ፍቅረኛ ናት እኮ ትሳምህ አለው ማለት ነው። ዝም ብላ እየሳመችኝ ነው አለ ማለት ነው። እሷ የመሳም አባዜ ያለባት እኮ የመሳም አባዜ። እኔ የምለው አንቺ ሴትዮ እውነቴን ነው፣ አንቺ የመሳም አባዜ ነው እንዲ ያለብሽ። ልጁ ጤነኛ አይደለም አላችሁ እናንተ ናችሁ ያላችሁ፣ እኛ አይደለንም። ታዲያ ጤነኛ ካልሆነ ምንድነው አገጩ ጉንጩ ምትልሽው? በሰላምሽ ነው? ልጁ እኮ አይፈልግሽም። እኔ መች ፈለግኳት? ሲጀመር የአንቺ ስጦታ እኔ አያስፈልገኝም። ራሴን የገዛሁት ይሄ በገንዘቤን የገዛሁት ራሴን የገዛሁት ሰዓቴ ነው ያደረግኩት። ከፈለግሽ ደግሞ የገዛሽልኝ ሰዓትሽን እሰጥሻለሁ አላት ማለት ነው። አቤት ቅሌት! አቤት ውርደት! እኔ ስጦታ ደግሞ ልታስመስል ችግር የለውም። እኔ እኮ የሰጠሁን ልትመልስልኝ አይደለም። ግን ቤተሰብ አያችሁ አይደለ? እጇን እኮ ግፍትር ሲያረጋት ማለት ነው። እንዶ ቅስሟ ስብር ነው ያለው ማለት ነው። እያየና ፊቷ ተቀየረው። እንዴ እናንተ እግሯ ደግሞ ምንድን ነው? ዛሬ ደግሞ ሁለት አይነት ፊሊተሩ ነው። የእግሯ ነገር የተመለከተ ማን ነው? ልክ እንደኔ ማለት ኧረ ቀለም የስራሽን ይስጥሽ። እውነት ያው በፎቶ ላዩት እግሯ ምንድን ነው? ሁለት አይነት እኮ ደግሞ እኮ ያለባፈሯ አንቺ ሴትዮ እንደ ሸሸም የለብሽም። እንደዚህ ተራቁተሽ ዴፍ እያለ ቡዜ እያለች እንደዚህ ተራቁተሽ መተሻ ፍቅረኛሽ አሁን እህቱን የሚያከብረውን ወንድሙን የሚያከብረውን እኔን የምትወደኝ የምታከብረኝን እንግዲህ አሁን ወደ እኔ መጥተህልኛል፣ ተመልሰህልኛል። እያማረሽ ይቀራል። እያማረሽ ነው የሚቀረው ማለት ነው። መቼም ቢሆን አይመለስልሽም። እንግዲህ ነብሯ ጀግናዋ አንበሲቷ መጥታልሻለች ከቀብራራው ከኤፍሬም ጋር ማለት ነው። እናንተ በሩ እንዴት እንዳኳኩት አይታችሁታል? በሩ እኮ ጓጓ ነው ያደረጉት ማለት ነው። ሁላቸውንም ፈዘው ነው የቀሩት ማለት ነው። ጀግኒቷ ዛሬ ድብልቅልቅሉ አውጥታ
ባሏን የልጇ አባትን እንደምትወስድ እርግጠኛ ሆኜ ነው የምነግራችሁ ማለት ነው። እርግጠኛ ሆኜ ነው የምነግራችሁ። ሲቀጥልም እኮ ብለዋል ለ3 ቀን እኔ ጋር ተቀመጥ እና የቤተሰብ በቃ ጨዋታ እንጫወት ምናምን ስትለው ቡዜ እንዴት ብዬ ነው ከአንቺ ጋር የምቀመጠው? እኔ እኮ ቤተሰብ ያለኝ ሰው ነኝ፣ ልጅ ሚስት ያለኝ ሰው ነኝ። ቤተሰቦች በትኜ ነው እንዴ አንቺ ጋር የምቀመጠው አላት ማለት ነው። አያችሁ አይደለም? ቤተሰቤን በትኜ ነው ወይ አንቺ ጋር የምመጣው አላት ማለት ነው። ታዲያ ይህን ሰው ነው እንዴ በሽተኛ ነው ብላችሁ የምታወሩት ማለት ነው? እናንተ ናችሁ በሽተኛ ማለት ነው። እናንተን ነው ሰብስቦ ወደ ጸበል 2 7 እውነቴን ነው 14 ብትጠመቁ የያዛችሁን አባዜ ይሄ መተት ሳይሆን እውነቴን ነው የምላችሁ አተት ነው የያዛችሁ ሁላችሁንም ማለት ነው። ታጠቡ እውነት እኔ ማሰርታብኛለች የሚል ደግሞ መጥቷል አሁንም ማለት ነው። እና እናንተን ነው ሰብስቦ ወደ ጸበል ማስገባት ማለት ነው። አቤት ቀብራራዋ፣ አቤት ጀንትሏ ቀብረር ብላ ገባች እኮ ቀብረር። እንዴት እንደፈሯት እንትና እኮ የለችም። ያ የቡዜ ጸጉር የቆመውን ተንጨባሮ ቆመ ተንጨባሮ ማለት ነው። አይ ቡዝዬ እንዳው እዛው ትጨፈልቅሻለች፣ ዛሬ አትለቅሽን፣ ትጨፈልቅሻለች ማለት ነው። ፈዛ እኮ ነው ደርቃ የቀረችው። ቀብራራውም ጀንተል ብሎ የወንድሙ ጠበቃ ቀብራር ብሎ ነው የገባው ማለት ነው። ቤተሰብ እኔ እውነቴን ነው የምላችሁ ሩታ ይዛው ባትሄድ ራሱ ቡዜ ጋር ራሱ ቢቀመጥ ራሱ ደንታ አይደለም። ለምን እንደሆነ ታውቃላችሁ? እንዴት እንደሚያዋርዳት ውሽንቢትን ማለት ነው። እንዴት እንደተጸየፋት፣ እንዴት እንዳስጠላችሁ ማለት ነው። አያችሁ አይደለ? አያችሁ አይደለ? ደግሞ ለምን ተኮሳተርሽ? ከሰዓቱ ጋር ምንድን ነው ችግሩ? ሰዓቱ እውነት ሰዓቱ ላይማ የሆነ ችግር አለ። በዚህ ልክ እንደዚህ ፊትሽን ኮሶ አስመስለሽ እኔ ሰጠው ስጦታ ለምን አወለቅ እንዴት ያልሽው? ለምን ጠየቅሽው? እውነቴን ነው ምልሽ። እንደውም ከአንገቱ ሀብል ላይ አይደለም ችግሩ ያለው ማለት ነው። ከእጁ ሰዓት ላይ ነው። የእጁ ሰዓት አውልቀው ሲጥሉበት ነው አብርሃም ወደ ራሱን የተመለሰው ማለት ነው። አብርሃም ወደ ድሮ ማንነቱ ነው የተመለሰው። ከሄርሜላ ከተጨመረ በኋላ እኮ አብርሃም ምን አይነት ሰው እንደሆነ እናውቀዋለን። በቃ አብርሃም ምን አይነት ሰው እንደሆነ አንድ ዋልጌ ተራ የሆነ ወንድ ልጅ እኮ ነው የሆነው ማለት ነው። ካሜራ ደቅኖ እኔ ብዙ ጊዜ ተናግሬያለሁ። ሴት ልጅን የሚስም እንደፈለገም የሚሆን በቃ ለማንም የማያስብ ደንታቢስ እኮ ነው የሆነው ማለት ነው። አሁን ደግሞ የድሮ አብርሃም ቆፍጠን ያለው ጀንተል ያለው ቀብረር ያለው አብርሃም ድሮ የምናውቀው አብርሃም ነው ያየ ነው ማለት ነው። እንደውም የእጁ ሰዓት ከወለቀ በኋላ የራሱ ሰዓት ካደረገ በኋላ ነው በቃ ወደ ራሱ የተመለሰው ማለት ነው። እኔ ሰዓቱ ላይ መተት ተሰርቶበታል ምናምን እያልኩ አይደለም ግን እኔ ሳስበው አሁን ነው ቲንግ ያደረኩት ማለት ነው። ውሽሚት እንደዛ ኮስተር ብላ እንዶ አይኗ የድመት አይን አስመስላ ለምን አወለቅከው ብላ እንትን ስትል እኔ በጭንቅላቴ ላይ ሽው አለብኝ ማለት ነው። በቃ ሰዓቱ ላይ ነው ችግር ያለበት ማለት ነው። እውነቴን ነው ማነው ሾሚትዬ፣ እውነቴን ነው የምልሽ። ከዚህ የበለጠ ባትዋረጂ፣ ከዚህ የበለጠ ባትቀይ ጥሩ ነው ብዬ አስባለሁ። በቃ እኔ የልጄ እናት ሚስቴን ነው የምፈልገው። እኔ ሄርሜላ አምጣልኝ ብያሃለው ወይ? እኔ ሩታና ልጄን ነው እንጂ አምጣልኝ ያልኩ ብሎ ለዳኒ እንግዲህ እየተናገረው ነበረ። ያ ማለት አይፈልግሽም፣ በቃ ተጸይፎሻል፣ እውነት ተጸይፎሻል። በቃ ምን አይነት አስመሳይ ሰው እንደሆንሽ በደንብ ተረድቶሻል፣ በደንብ ማለት ነው። እያስመሰልሽ ተጠግተሽው ትዳሩን እንዲበትና ያደረግሽው። አሁን ደግሞ ወደ ራሱ ሲመለስ አንቺ ጠልቶሻል። በቃ መኪናህን መሾፈር መኪናህን ተመንቀሳቀስ አላማረህም። በቃ ከሩታ ጋር ከልጁ ጋር የተለያየውን አክል አሁን ከነሱ ጋር ጊዜውን ማሳለፍ ስለሚፈልግ ነው እንጂ ታሞ አይደለም። እናንተ ብሽቆች ማለት ነው። ታሞ አይደለም። ልጁ ልቀቁት። ከልጁ ጋር ይኖርበት፣ ልጁን ያሳድግበት። እንዴ ከሚስቱ ጋር እንደፈለገ ቀብረረ ጀንተል ሊበልበት። ምን ሆናችሁ ነው? እነ ቡዜ ማለት ነው። የእናንተ አብርሃም የምታውቁት በቃ ጤነኛ ሆኖ የምታውቁት በቃ ያ ሴትን እንደፈለገ የሚያገላብጥ አብርሃም በቃ እሱ ነው ጤነኛ አድርጋችሁ የምትወስዱት። ለማንኛውም ሩታዬ የኔ ቀብራራ የኔ ጀንትል ማለት ነው። ያው ሚዲያው አንጫጭተሽዋል፣ በደንብ አድርገሽ አንጫጫቸው። ወንዶቹ በሙሉ እኮ ንፍጥ በንፍጥ አደረገቻቸው እኮ ለቅሶ በለቅሶ
አደረገቻቸው እኮ የኔ ጀንታላ ማለት ነው። ይመችሽ እንግዲህ ነገ ይዛው ቀብረር ብላ ወደ ቤቷ እንደምትወስደው ነው ቤተሰብ ምነግራችሁ ማለት ነው። ወደ ቤቷ ማለት ነው። ሁላቸውንም እዛ አተረማምሳ ረብርባ ትወጣለች ማለት ነው። ትችላለች ደግሞ ማለት ነው። እኔ እውነቴን ነው የምላችሁ፣ ብዙም አይሰማችሁ እዛ ለምን አንድ ወር አያስቀምጡት? ምክንያቱም ውሽንቢትን ተጸይፏት ውሽንቢትን እንደዚህ እያዋረዳት እያበሸቃት እዛ ተለጥፋ ከተቀመጠች የሴትነቷ ነው ያረከሰችው። ሴትነቷ ማለት ነው። እንዶ እኮ ተለጠፈችበት። አቤት አቤት አቤት! ቡዜ ደግሞ አዋረጅቻ። አሁን እኮ ከራሱ ጋር አይደለም ወደ ራሱ ሲመለስ፣ አሁን ግን እንትን አትበዩ አታስጨንቂው አለቻት ማለት እንዳስጨነቀችው አውቃለች። አይ ብርቁ ይመች፣ እውነት ይመች ማለት ነው። እኔ ልጄና ሚስቴን በትኜ ቤቴን በትኜ ነው ወይ ከእናንተ ጋር የምቀመጠው ያለው ነገር ግን በጣም ነው ደስ ያለኝ ማለት ነው። ይመችህ አብርሃም፣ ይመችህ። እነ ዳኒ ግን አስመሳዮች ማለት ነው። በጣም ነው እንግዲህ እናንተ ተረስቶኝ ሀብሉ አወለቁት እኮ እያለች በእናት ቡዜ ማለት ነው። በጣም ነው እንዲህ ሀብሉን ያወለቃችሁት። ታዲያ ሀብሉን ስታወልቁት ለምን አብርሃም ወደ ራሱ አልተመለሰም? እንዳንተ አስመሳዩ ቱቱቱቱ የሰይጣን ቅምጥሎች ማለት ነው።